ብዙ ጊዜ ከማትፈልጉት መጥፎ ልማድ ለመላቀቅ ወይም ደግሞ አዲስ ልማድን ለማዳበር ከባዶ መጀመር ግድ ሊሆንባችሁ ይችላል። የምንፈልገውን አዲስ ህይወት ለመኖር የሚያስችለን ቀላል ሚስጥር ብናገኝ ሁላችንም ደስ ይለናል። በዚህም ዙሪያ ብዙ የተጻፉ መጽሐፎች አሉ። እነዛን መከተልና መተግበር ህይወታችንን በምንፈልገው መልኩ ለመቀየርና ለመለወጥ እጅግ በጣም ጠቃሚነት አላቸው። እንደ እውነቱ ከሆነ ግን ልማዶች የሚፈጠሩት አእምሮአችን ያለማቋረጥ ስራዎችን ለማሳጠርና ለዚያ የሚያወጣውን ጉልበት ለማዳን መንገዶችን በሚፈልግበት ሂደት ውስጥ ነው። እናም አእምሮአችንን ዝም ብለን ብንተው ሁሉንም እንቅስቃሴዎቻችንን ወደ ልማድ ለመቀየር ይሞክራል። ነገር ግን ሁሉም ልማድ መልካም እንዳልሆነ ልብ ልትሉ ይገባል። ስለዚህ ዛሬ ከዚህ መጽሐፍ ጠዋት መነሳት ምን ያህል በህይወታችሁ ላይ የጎላ ለውጥ እንደሚፈጥር እናያለን። ከዚህ መጽሐፍ ጠዋት 11 ሰዓት በመነሳት በጣም ምርጥ ከተባሉ ልማዶች መካከል ከተጻፉ መጽሐፎች አንዱ ከሆነው ከዚህ መጽሐፍ ጠዋት በመነሳት ብቻ ምን ያህል ወሳኝ ጥቅሞች እንዲሁም ለህይወታችሁ አዲስ ልማድን በመፍጠር እንዴት ስኬታማና ውጤታማ ህይወትን እንደምትኖሩ ቁልፉን ያሳያችኋል የዛሬው ቪዲዮ። ይህ መጽሐፍም ወይም ደግሞ ተግባር የጠዋት ልማድ እናት በመባል ይታወቃል። መጽሐፉ የሚያጠነጥነው ጥሩ የጠዋት ልማዶችን በማዳበር እንዴት የአእምሮ ትኩረታችንን ከፍ ማድረግ እንደምንችልና ከፍተኛ አፈጻጸም ማሳየት እንደምንችል ቁልፍ ሚስጥራዊ የሆኑ ጥበቦችን በውስጡ አጭቆ ይዟል። ተከታታይነት ያሉት ልማዶች የበለጠ ምርጥ፣ ታማኝና ደስተኛ ህይወት ለመምራት ይጠቅመናል ይለናል። እነዚህንም ለማድረግ የሚረዱንን መሰረታዊ መርሆችና ዓለም አቀፋዊ የሆኑ እውነታዎችን እናያለን። ከእንቅልፋችሁ ሁሌም ከሌሊቱ 11 ሰዓት ላይ ስትነሱ ይህ ሰዓት የተቀደሰ ሰዓት ነው ይለናል ደራሲው። ይህም ሰዓት ጸጥታ የሰፈነበት ወቅትና ምንም ሐሳባችሁ ሳይከፋፈል ራሳችሁ ላይ ብቻ ማትኮር የምትችሉበት ምርጡ ውዱ ሰዓት ነው። ይህንንም ሰዓት ራሳችሁን ለማሻሻል በጸጥታ ለማሰላሰል እንድትጠቀሙበት እመክራለሁ። ይህም ሌላው በተኛበት በዚህ ሰዓት የተለያየ ሐሳቦችን ለማዳበርና አዲስ ነገሮችን ለማሰብ ጥሩ ሰዓት ነው። ቀደም ብላችሁ በመነሳት የቀናችሁን መልክ በምትፈልጉበት መልኩ መቅረጽ ያስችላችኋል። ይህ ማለት ጊዜያችሁን ለተለመደ ስራችሁ ከመስጠታችሁ በፊት የራሳችሁን የሆነ ሰዓትን ማግኘት ትችላላችሁ ማለት ነው። ይህ መጽሐፍ እንደሚለው ትኩረታችሁ ከመከፋፈሉ በፊት በጠዋት 11 ሰዓት ላይ ተነስታችሁ የምትፈልጉትን ነገር በምትፈልጉት ሰዓት ማድረግ ትችላላችሁ። ይህም ቀጣይነት ባለው መልኩ ብቃታችሁን ለማሻሻልና የላቀ ደረጃ ላይ እስኪደርስ ድረስ ትናንሽ ተከታታይ ድሎችን በየቀኑ በመጨመር ማሳደግ ላይ እንድታተኩሩ ያስችላችኋል። ከዚህ መጽሐፍ ወደ መረጥኳቸው የመጽሐፉ ቁልፍ ሐሳቦች ከመግባታችን በፊት እንደተለመደው ለዚህ ድንቅ ቤተሰብ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉ ጋብዛችኋለሁ። ይህ እጅግ በጣም ህይወት ለዋጭ የሆነው ቪዲዮ ለብዙዎች መዳረስ እንዲችል ደግሞ ይህንን ቪዲዮ ላይክ በማድረግ እንጀምር። ወደዚህ መጽሐፍ ሐሳብ ስንመለስ አዲስ ልማድ እንዴት መገንባት እንደምንችል በመግለጽ ያብራራል። ደራሲው የልማድ ምስረታ በግምት 66 ቀን ይወስዳል እና በመጽሐፉ ውስጥ እነዚህን 66 ቀናቶችን በሶስት ደረጃዎች ከፋፍሎ ያስረዳናል። የመጀመሪያው 22 ቀናትን የያዘ ሲሆን መጽሐፉም ወይም ጸሐፊው ምንም አይነት አዲስ ልማድ መጀመሪያ ላይ አስቸጋሪ ነው ይላል። ደስ የሚል ስሜትም ይኖረዋል። በጊዜ ሂደት ግን አእምሮአችን እንደገና ማድረግ ይጀምራል። ስለዚህ በዚህ ጊዜም ያለፉትን ልማዶች አጥፍታችሁ አዲሱን የአስተሳሰብ መንገዳችሁን እንደገና አእምሮአችሁ መስራት አለባችሁ። ይህ እርምጃ ብዙ ጊዜ በጣም አስቸጋሪ ሊሆን ይችላል፣ ግን በመጨረሻ ሁሌም ውጤቱ ያማረ ይሆናል። ማስታወስ ያለባችሁ አንድን መንኮራኩር በመጀመሪያ ሲነሳ ያ 60 ሰከንድ ነው ብዙ ነዳጅ የሚጨርሰው። አንዴ ከተነሳ በኋላ ግን የሚጠቀመው በጣም ያነሰ ነዳጅ ነው ይላል። እነዚህ 22 ቀናት ከባድ ሊሆኑ ይችላሉ፣ ግን ይህን አስታውሱ፣ መጀመሪያ ላይ ከባድ ያልሆነ ነገር እውነተኛ አይደለም። ስለዚህ ጠቃሚ እንዲሁም ለውጥ የሚያመጣ ከሆነ የግድ ያ ነገር መጀመሪያ ላይ ከባድ ሊሆን ይችላል፣ ደግሞም ነው።
ሁለተኛው ቀጥሎ ያሉት 22 ቀናት ደግሞ ኢንስታሌሽን ስቴጅ የምንለው ነው። በዚህ ደረጃ ላይ ብዙ ጊዜ ብስጭትና ግራ መጋባት ሊሰማችሁ ይችላል። እንዲሁም ተስፋ መቁረጥ ትፈልጉም ይሆናል። ነገር ግን ይህ ጊዜ ብዙ ነገሮች ቦታቸውን የሚይዙበትና ለመስተካከልም የሚሰራበት ጊዜ ነው። ይህም በጣም ወሳኝ ጊዜ ነው። ስለዚህ በዚህ ጊዜ ተስፋ ከመቁረጥ ይልቅ አዲሱን ልማዳችሁን በደንብ ወደ ውስጣችሁ ለማስረጽ ሞክሩ። ከዛም ትልቁ ስኬት በቅርብ ርቀት ላይ እንዳለ ትገነዘባላችሁ። ሶስተኛው ደረጃና የመጨረሻው ደግሞ የቀሩት 22 ቀናት የያዘ ሲሆን ይህም 44ኛው ቀን እስከ 66ኛው ቀን ያሉ ቀናት ናቸው። ይህንንም ኢንቲግሬሽን ስቴጅ ይለዋል ደራሲው። ይህም የወደፊት ማለት ነው። በዚህ ላይ የአዲስ ልማዳችሁን ኦዲት ማድረግ ትጀምራላችሁ። በአእምሮአችሁ ውስጥ ያለውን የዕለት ተዕለት ልማድ ማዘዝና ተግባራዊ ማድረግም ቀላል ይሆንላችኋል። ከዚያም ይጀምራል። ይህም ከ66 ቀናት ወጥነት ያለው የልማድ ተግባራ በኋላ የሚመጡ ቀናቶች ይህን ይመስላሉ። በዚህ ጊዜ አዲሱ ልማዳችሁ ከኑሯችሁ ጋር አንድ ይሆናል። ይህም ጠዋት 11 ሰዓት የመነሳት ልማዳችሁ መደበኛ ልማድ ይሆናል ማለት ነው። የአእምሮአችን ኒውሮፕላስቲክስ ልማዱን አውቶማቲክ የተለየ አድርጎ ያስቀምጠዋል። ከዚህ መጽሐፍ ሌላ የምናየው ደግሞ 20-20-20 ፎርሙላ የሚለውን ነው። የመጀመሪያው እርምጃ ወይም ጠዋት 11 ሰዓት ላይ መነሳት ሲሆን ነገር ግን ይህንንም በደንብ ለመጠቀም ዝም ብለን ጠዋት መነሳት ስለፈለግነው ብቻ ማድረግ አይቻልም። ምክንያቱም ጠዋት 11 ሰዓት ከተነሳን በኋላ ምን ማድረግ እንዳለብን ማቀድ ይኖርብናል። የዚህ መጽሐፍ የመጀመሪያዎቹን 60 ደቂቃዎች በ3 ከፋፍሎ በ20-20 ረድፍ ያስቀምጥልናል። ይህም ከ11 ሰዓት እስከ 12 ሰዓት ያለው በጣም ወሳኝ ሰዓት ነው ይለናል። ማለትም የድል ሰዓት ተብሎ ይጠራል። በዚህም ይህንን የአንድ ሰዓት ማለትም 60 ደቂቃዎች ከፋፍለን እንድንጠቀም ደራሲው ይመክራል። በጤናችን በነፍሳችን ላይ በማትኮር እንድንሰራም ይመክረናል። የመጀመሪያዎቹ 20 ደቂቃዎች የአካል ብቃት እንቅስቃሴ በማድረግ ልንጀምር እንችላለን። ጸሐፊው ቀናችሁን በጠንካራ የአካል ብቃት እንቅስቃሴ መጀመር ብዙ ጥቅሞች እንዳሉት ይነግራችኋል። ይህም ረጅም ወክ ማድረግ፣ ሩጫ፣ ኤሮቢክስ፣ ሌላም ከፍተኛ ጥንካሬ ስፖርታዊ እንቅስቃሴ በማድረግ ልትጀምሩ ትችላላችሁ። በዚህ ጊዜም ዋናው ሐሳብ እንዲደረግና ለማመንጨት ይህንን ስሜታችሁንና ኃይላችሁን እንዲሰጣችሁ ለማድረግ ነው። ከእንቅልፋችሁ እንደተነሳችሁ የአካል ብቃት እንቅስቃሴ ማድረግ ትኩረታችሁን በማነሳሳት ቀናችሁን በትክክለኛው መንገድ እንድትጀምሩ ይረዳችኋል። ሰውነታችን ኃይለኛ ፕሮቲን በማመንጨት ሴሎችን የሚጠግንና የነርቭ ግንኙነት ምስረታን እንዲያፋጥኑ ይረዳል። በአጠቃላይ ጠዋት ጠንከር ያሉ የአካል ብቃት እንቅስቃሴ ማድረግ ለቀናችን ጥሩ የተነቃቃና ንቁ የሆነ አእምሮ ይዘን እንድንጀምር ያደርገናል። ስለዚህ ጠዋት ላይ ጠንካራ የአካል ብቃት እንቅስቃሴ አድርጉና ለውጡን ተመልከቱ። ሁለተኛው ቀጣዩ 20 ደቂቃ ደግሞ ለማድረግ ተጠቀሙበት። በቀጥታ ለማሰላሰል ጊዜ ውሰዱ። ወደ ራሳችሁ ሐሳብም ራሳችሁንም ገምግሙ፣ ጸልዩ። ይህንንም በመጸለይ ልታሳልፉ ትችላላችሁ። እንዲሁም ጆርናል በማድረግና ምስጋና በመጻፍ ወይም ደግሞ ቀሪ ቀናችሁን እንዴት እንደምታሳልፉ እና ምን ሊመስል እንደሚችል በዝርዝር መጻፍ ሊሆን ይችላል። አእምሮአችሁን ጥልቅ በሆነ ሁኔታ የምታሳልፉበት ቀሪው 20 ደቂቃ ደግሞ ቀናችሁ የተሳካና ግልጽ እንዲሆን ያደርግላችኋል። ከዚያም የመጨረሻውን 20 ደቂቃ ደግሞ ይህ ማለት ለማደግ ተጠቀሙበት። የቀረው ደቂቃ ደግሞ ለመማር እንድትጠቀሙበት ደራሲው ያስቀምጣል። በማዳመጥ ወይም ደግሞ ኦንላይን ላይ የተለያዩ ኮርሶችን በመውሰድ ሊሆን ይችላል። ብቻ ይህንን ሰዓት ራሳችሁን ለማሳደግ ለማንበብ ተጠቀሙበት። ይህንን ጊዜ ዕውቀታችሁን ለማስፋትና ከውድድር ቀድማችሁ ሁሌም እንድትሄዱ ስሩበት። በዚህ ጊዜም ባላችሁ ዕውቀት ላይ አዲስ ዕውቀትን መገብየት፣ በግል ችሎታችሁ ላይ ዕውቀትን በማዳበር ልትጠቀሙበት ትችላላችሁ። ደራሲው ጠዋታችሁን በዚህ መልኩ በማዋቀር አካላዊ ጤንነትን ብቻ ሳይሆን አእምሮና ስሜትንም በማሻሻል ቀናችሁን በውጤታማነት እንድትጀምሩ አቅም ይሰጣችኋል። በዚህ መጽሐፍ ደራሲው ከሚጠቅሳቸው በጣም ወሳኝ ሐሳቦች ውስጥ ደግሞ አንደኛው ይህም አስፈላጊነት የሚለው ነው። ጸሐፊው ራስን መግዛት ማለት በግቦችና በስኬታችን መካከል ያለ ድልድይ ነው ይላል።
ስለዚህ 11 ሰዓት ሁሌም ስትነሱ ወይም የመለሳትን ልማድ ማዳበር ራሳችንን ለማሳደግ የመወሰናችን ማረጋገጫ ነው። ያለማቋረጥ እንቅልፋችሁ በሌሎች ዘርፎች ላይ ዲሲፕሊን እንዲኖራችሁ፣ ጠንካራ መሰረት እንዲኖራችሁ ያደርጋችኋል። በተደጋጋሚ አንድን ነገር ካደረግነው ወደ ማንነታችን ይቀየራል እና ማወቅ ያለብን እንደ ቅጣት ሳይሆን የብቃት ሂደት አድርገን ልንወስደው ይገባል። ለእናንተ በጣም አስፈላጊ የሆነውን ነገር ለማግኘት ጥንካሬ እንዲሁ ይሰጣችኋል። በግቦቻችሁ ላይ ትልቅ እርምጃ የምናደርግበት ጊዜ ስለሆነ ማለዳችን ጊዜውን ከናንተ የቪዥን ወይም የራዕይ አንጻር ከዓላማችሁ አንጻር በሚጣጣም ተግባሮችና ድርጊቶች ላይ አተኩራችሁ እንድታሳልፉ ያግዛችኋል። ይህንን የ11 ሰዓት ልማድ በመጠቀም ህልሞቻችሁን ወደ እውነታ መቀየር ትችላላችሁ። ሁሌም በፍላጎታችሁ ላይ እንድታተኩሩና ውስጣችሁን በሚያነሳሳ ፕሮጀክት ወይም ስራ ላይ እንድታተኩሩ ሂደታችሁንም ለመገምገም ይህንን ጊዜ ልትጠቀሙበት ትችላላችሁ። ይህንን የ11 ሰዓት የጠዋት መነሳት ልማድ በተለማመዳችሁ ቁጥር ዓላማችሁን ለማሳካት የበለጠ እድል ይኖራችኋል። በመጨረሻም የስኬታማ ሰው አስተሳሰብን በቀላሉ ማዳበርና ፍጹም ትኩረት ያለው ሰው ትሆናላችሁ። ፖዚቲቭ ወይም አዎንታዊና እድገት ተኮር አስተሳሰብን የመቀበልን አስፈላጊነት ወደ መረዳትም ትመጣላችሁ። ይህ የ11 ሰዓት ጠዋት የመነሳት ልማድ ህይወታችሁን መለወጥ እንደሚችል በመጀመሪያ ማመን አለባችሁ። ውላችሁን አዎንታዊ አስተሳሰብ ባላቸው ዙሪያ ማድረግና እንዲሁም ከፍተኛ ግቦችን ማውጣትና የሚገጥሟችሁንም ተግዳሮቶች መቀበልን ያካትታል። ሁሌም ስኬታችሁን ተመልከቱ፣ ምክንያቱም ትክክለኛ አስተሳሰብ በመጠቀም እንቅፋቶችን ወደ እድሎች መቀየር የምትችሉት በዚህ ነው። ምንም እንኳን በግል የምታደርጉት ጥረት ወሳኝ ቢሆንም እኛም በሚደግፉ ሰዎች ዙሪያ መሆናችን ግባችንን ለማሳካት ወሳኝ ነው። ለግል እድገት ብቻ ለመስራት ሳይሆን አንዱ ሌላውን የሚያበረታታና የሚያሳድግ የአንድ ትልቅ ማህበርም አካል መሆን አለባችሁ። ስለዚህ ለዚህ ልማድ የሚያነሳሳችሁ ሰው ፈልጉና የናንተን ራዕይ አካፍሉት። እንዲሁም ከናንተ ጋር ተመሳሳይ ጉዞ እንዲያደርግ ፍቀዱለት። ከሰዎች ጋር ተገናኙና አብሮ በመተጋገዝ ወደምትፈልጉት ዓላማ መጓዝ ትችላላችሁ። በዚህም አብራችሁ ድሎችን ማክበርና ፈተናዎችንም መጋፈጥ ይሆንላችኋል። ከዚህ መጽሐፍ የምናየው መጨረሻው ነጥብ ስለ እድገት ተጽዕኖ የሚያነሳው ሐሳብ ነው። እናንተ ስታድጉ በአካባቢያችሁና በዙሪያችሁ ያሉትም ያድጋሉ፣ ይነሳሉ። ለራሳቸው እድገትና ማሻሻል ያላቸው ቁርጠኝነት ይጨምራል። ይህም ቤተሰቦቻችሁ፣ ጓደኞቻችሁ፣ የሥራ ባልደረቦቻችሁ ላይ በጎ ተጽዕኖ ታሳድራላችሁ፣ እንዲከተሏችሁም ታደርጋላችሁ። ለውጦችን ስትቀበሉ ሌሎች ወደ ምርጥ ማንነታቸው እንዲቀርቡ ትሆኑላችኋላችሁ። በዚህም እርስ በእርስ የመተሳሰራችሁ ኃይል ከፍተኛ ይሆናል። ለናንተ ብቻ ሳይሆን በዙሪያችሁ ላሉ ሁሉ የሚጠቅም የእድገት እንዲሁም ትልቅ አስተዋጽኦ ታደርጋላችሁ። ይህም የዚህ መጽሐፍ ዋና ሐሳብና ቁልፍ ነጥብ ነው።